የቦዲቲ ከተማ መሰረተ ልማት ስራዎችን በአግባቡና በፍጥነት መስራት የከተማዋን እድገት ከማፋጠን ባሻገር ምቹና ለኑሮ ተስማሚ አካባቢን ለመፍጠር የሚደረገውን ትግል የሚያረጋግጡ ናቸው ሲሉ የቦዲቲ ከተማ ምክር ቤት አባላት ተናገሩ። በየወቅቱ የምክር ቤቱ አባላት የሚያነሷቸው የልማትና የመልካም አስተዳደር ጥያቄዎችን መነሻ በማድረግ ወደ ተግባር ተገብቶ ምላሽ የተሰጣቸው መሄድ እንደሚያስፈልግ የተናገሩት ደግሞ የከተማዋ ከንቲባ አቶ ዘካሪያስ ጃታ ናቸው። የቦዲቲ ከተማ ምክር ቤት ባካሄደው አራተኛ ዙር 13ኛ ስራ ዘመን ሁለተኛ መደበኛ ጉባኤ ላይ በተለያዩ አጀንዳዎች መክሯል። ሰይፉ ሳሙኤል አጠናቀረው ዘገባ እድገት እስራኤል የምክር ቤቱ አባላት በአጽንኦት ካነሱ ነጥቦች መካከል የትምህርት ጥራትን በተመለከተ አሁንም ጠንካራ ስራ እንደሚጠይቅ፣ የጤና አጠባበቅ፣ የከተማ ንጽህና፣ የወጣቶች ስራ ዕድል ፈጠራ እንዲሁም የአገልግሎት አሰጣጥን ጨምሮ የታቀዱ ስራዎችን ለመከወን በከተማ አስተዳደሩ እየተወሰዱ ያሉ እርምጃዎች ዙሪያ በስፋት መክረዋል። የቦዲቲ ከተማን ለነዋሪዎች ምቹ ለማድረግ የሚሰሩ ስራዎች የህዝብ ሁለንተናዊ ልማት ጥያቄን ከመመለስ ጋር የሚያያዙ እንደሆነም የምክር ቤት አባላት አንስተዋል። አንድ ከተማ ለህዝብ ኑሮ ምቹ እንዲሆን ከማድረግ አንፃር ዋናውና ትልቁ ተፈላጊ ነገር ጽዱ ከተሞችን ከማድረግ ስራ ነው መሰራት ያለበት። በባለቤትነት ይሄን ጉዳይ የሚፈጽሙ አሉ። ለምሳሌ አሁን ጤና ይመለከተዋል፣ የጽዳት ጉዳይ ማዘጋጃን ይመለከተዋል፣ የአካባቢ ጥበቃ መስሪያ ቤት አለ፣ እነሱንም ይመለከታል። ከዛም በላይ ደግሞ ህዝብን ማሳተፍ አለ። በዚህ አይነት መልኩ ስራዎች ተቀናጅቶ ከመስራት አንፃር ትኩረት ተሰጥቶ የሚሰራበት አግባብ ካለ ከተማም እየጸዳ ይሄዳል። ከተማ ሲጸዳ ደግሞ ለከተማ ነዋሪ ብቻ ሳይሆን ከሌላ ቦታ ለኢንቨስትመንት የሚመጡ ሰዎችንም ጭምር ከመሳብ አንፃር ትልቅ አስተዋጽኦ አለው። ለሆስፒታላችን ስፔሻሊ ያስፈልገናል። ለምን ሰፊ ህዝብ ነው ከዚህ ከታች እስከ ሾኔ ነው ወደዚህ መጥቶ የሚታከመው። ሆስፒታል ላይኛውን ሆስፒታል ዋናውን ሶዶ ከመሄድ ብሎ እዚህ የሚታከሙ ሰዎች አሉ። ከዚህ ሁሉ ሪፈር ከሚደረግ ስፔሻሊስቶች አንድ ሳይሆን 2-3 ቢሆኑ እንደ ከተማችን ለህዝቡ ጠቀሜታ ይኖረዋል። እንግዲህ አሁን በየአመቱ እኛ በምናይበት ጊዜ አምናም አቻምናም የዛሩ ባለፈው የገመገምነው ሪፖርት ላይ የትምህርት ተደራሽነትና ደግሞ በትምህርት ውጤት ላይ በጣም ብዙ ነው የገመገምነው። በተለይ አሁን 12ኛ ክፍል ጨርሶ የሚያልፉ ተማሪዎች ቁጥር በጣም ዝቅተኛ መሆኑ ተማሪዎቹ ያው ከአብዛኛዎቹ ትምህርት ከጨረሱ በኋላ ወደ አላስፈላጊ በሆኑ እንትሮች ላይ የተሰማሩ ይገኛሉ ወጣቶች። የከተማው ህዝብ የሚፈልገውን ያህል የልማት ጥያቄ በእቅድ ተደግፎ ወደ ትግበራ መግባት እንዳለበት የጠቆሙት አባላቱ በተለይ የወጣቶች ስራ ዕድል ፈጠራ ላይ ትኩረት ተሰጥቶ ሊሰራ እንደሚገባ አሳስበዋል። በዚህ ወቅት ሪፖርት ይቀርባል፣ ውይይት ይደረጋል፣ አቅጣጫ ይቀመጣል። ግን እነዚህ ውጤታማ እንዲሆኑ ከተፈለገ ኃላፊነት የሚመለከተው በህዝብና በመንግስት ኃላፊነት ላይ የተቀመጠው አካል ራሱን የሚመለከተው ነገር ሁሉ ለቅሞ መያዝ አለበት። የራሱ ጥንካሬ ምን እንደሆነ ምክር ቤት ላይ የተነሳ ጉድለት ምን እንደሆነ ለይቶ አውቆ እነዛን ጉድለቶች እቅድ ውስጥ አካተው የራሱን ሰራተኛ አሰማርተው በትኩረት ሰጥቶ የሚንቀሳቀስበትና የሚሰራበት አግባብ ካለ ችግሮቹ ይቀረፋሉ። መንግስት ወጣቶቹን ኃላፊነትና ተጠያቂነት ጋር ድጎማ መስጠት ወደ ስራ ማስገባት አለበት። አሁን ብዙ የመንግስታዊ ያልሆነ ድርጅት እዚህ ሀገር በስፋት የለም። ያለውን ወጣት ያክል የተቀበለበት ሁኔታ አለ። ግን አሁን ያሉትን የሚያድጉና የሚመጡትን ወጣቶችን ኃላፊነቱን ከተጠያቂነት ጋር ወስዶ ወደ ስራ ማስገባት ለሀገር ሰላምም ከተማ አስተዳደሩ ከተቋቋመ ጀምሮ 1990ዎቹ ጀምሮ የወጣቶች ማዘውተሪያ ማዕከላት ይደራጃሉ። ግን እነኛ ደግሞ በቂ አይደሉም። በተለይ በከተማው የስፖርት ማዘውተሪያ ቦታዎች ደግሞ ወጣቶቹ የሚሰለጥኑ የኮምፒውተር ማዕከላት አሉ። ግን አሁን በከተማ ደረጃ ካሉ የወጣቶች ፍላጎት ጋር የተጣጣመ ነው ማለት አይቻልም። የቦዲቲ ከተማ ከንቲባ አቶ ዘካሪያስ ጃታ እንደገለጹት በምክር ቤቱ የህዝብ ተወካዮች የሚያነሱት የመልካም አስተዳደር፣ የፍትህ፣ የመሰረተ ልማት ጥያቄ ከዚህ በፊት የሚነሱና የተለመዱ ጥያቄ ሆኖ መዝለቅ ሳይሆን በየደረጃው መፈታት እንዳለባቸውም አንስተዋል። ለዚህም ከተማ አስተዳደሩ ትኩረት ሰጥቶ ይሰራል ብለዋል። ከምክር ቤት የተነሱ ጉዳዮች የህዝብ ጥያቄዎች ናቸው። እዚህ የተሰበሰቡ አካላት የህዝብ ተወካዮች ናቸው። የህዝብ አፍ ሆኖ ነው፣ የድምጽ ሆኖ ነው፣ የህዝብ ድምጽ ሆኖ ነው የሚጠይቁት። እነዛ ጥያቄዎች ምላሽ ማግኘት እንዳለባቸውም ጭምር ከምክር ቤት ሀሳብ ሲነሳ የነበረበት ሁኔታ ነው ያለው። በተደጋጋሚ የሚነሱ ጥያቄዎች አሉ፣ ግን ምላሽ ማያገኙ ጉዳዮች። እነዛ ነገሮችን ለይተን ነው ያዝነው እኛ።
ሁልጊዜ ጥያቄ የሆነ ሁልጊዜ የመድረክ ምላሽ የሆነ መከደ የለበትም። ምላሽ ሊሆን የሚችለው ምንድነው የህብረተሰቡን ተጠቃሚነት ሲረጋገጥ ነው ወይም ለዛ ጉዳይ አስፈላጊ የሆነ ምላሽ በተግባር ሲሰጥ ነው። በዛ ጉዳይም ጭምር ውይይት አድርገን የሄድንበት ሁኔታ ያለው የከተማ ነዋሪዎች የሚያነሱት ጥያቄ መነሻ ሴክተር መስሪያ ቤቶችን የመከታተልና ተፈጻሚነታቸውን የማየት እንዲሁም የተሰሩትና ያልተሰሩትን ለይቶ ለሚመለከተው አካል የማቅረብ ኃላፊነትን ምክር ቤቱ እየተወጣ ነው ያሉት ደግሞ የቦዲቲ ከተማ ምክር ቤት ዋና አፈ ጉባኤ ወይዘሮ ሸጊቱ እርዳቸው ናቸው። የከተማ ውስጥ የተከናወኑ የመልካም አስተዳደር ስራዎች፣ የመሰረተ ልማት ስራዎች፣ የሴክተር እቅድ ክንውን አፈጻጸምን የገመገመበትና በዛውም ልክ ደግሞ የአስፈጻሚ መስሪያ ቤቶችን ጠርቶ ገምግሞ ምንድነው የተከናወኑ ተግባራት፣ ያልተከናወኑ ደግሞ መከናወን ሲገባቸው የቀሩ ተግባራት ምንድነው የሚለውን በዛው ልክ ለሴክተርም ግብረ መልስ እየሰጠ ለሴክተርም ደግሞ ቀጣይ መስራት አለበት፣ መፈጸም አለበት። የህዝብ ጥያቄ ነው የተባሉ ነገሮችን አንስቶ በስፋት የተወያየበት ዕለት እንደሆነ ነው የሚገልጽላችሁ። ምክር ቤቱ የቦዲቲ ከተማ ውሃ አገልግሎት በሚመለከት የዓለም ባንክ ብድር እንዲከፈል የኮንስትራክሽን ድርጅትና ቦርድ ለማቋቋም በቀረበው ሰነድ ላይ በጥልቀት ተወያይቶ በሙሉ ድምፅ በማጽደቅ ጉባኤው ተጠናቋል።